በትንሹ ከ28 ዓመት በላይ ጠፍታ የነበረችው ኢትዮጵያዊ ዘፋኝ ጂጂ ሽባባው ከየት ነው የተገኘችው? ምንድነው የተፈጠረው? ጋይስ አስደንጋጭ ነገር ነው። ሌላው ጉዳይ አዶናይ በ6 ኪሎ ተማሪዎች አዲስ አበባ ዩኒቨርሲቲ ተማሪዎች ተገኝቶ ምንድነው ያደረገው? እሱ ማነጋጋሪ ጉዳይ ሆኗል። ሌላው በጣም የማጠብቁት ነገር ልንገራቸው። እኔ ራሴ አንዳንዴ ግራ የሚገባኝ የሰው ልጅ ይሄን አይል ለምንድነው ስሜታዊ የሚሆነው ብዬ የምገምተው በ10 ብር ካርድ የተነሳ ጸብ 8 ጥርሱን አራግፎለት ፍርድ ቤት የቀረበው ሰው እያለ ባለሱቁን 8ቱን ጥርስ ማለት ነው። ግራ የሚያጋባ ነገር ነው አይደል? የዛሬ ቪዲዮ በጣም ግራ የሚያጋባና አስደንጋጭ ነገር ነውና ሌላኛው ትናንት ቪዲዮ ሰርቼላችሁ ነበር አይደል? ሄሌን የምትባለው ልጅ ተከሳ ከጀርመን ሀገር ወጣ ወደ ሀገሯ እንድትመለስ ተብሎ ዛሬ በሽምግልና ይሁን በምን ይቅርታ ተደርጎላታል ማለት ነው። ምንም አማራጭ የለም። እሷም ደስ ብሏት ቪዲዮ ሰርታለች። ሌሎች ጉዳዮችም አሉ። አብሬን ነው የምናየው። ግን ያልነገርኳቸው ነገር አለ። የኛ ሀገር ስቴዲየም ስፔሻል ሆኗል። በጣም ቪአይፒ ክላስ ደርሰናል። ዝናብ የሚያመነጭ ከላይም ከታችም ውሃ ከዛ በጀሪካንና በጆክ የሚቀዳበት ስታዲየም ምናምን እንደዛ ነገር ላይ ደርሰናልና እሱም እዚህ ቪዲዮ ውስጥ ተካቷል። አሁን ቀጥታ ወደ ቪዲዮ እንገባለን። ለዚህ ቤት እንግዳ ከሆናችሁ ብቻ ሰብስክራይብ ማድረግ እንዳትረሱ። ከወደዳችሁ ላይክ ታረጋላችሁ፣ ካልተመቻችሁ ዲስላይክ ማድረግ ይቻላል። ኮሜንታችሁ ያስፈልገናል። ስድብም ይቻላል፣ ችግር የለውም። እወዳችኋለሁ። ሌትስ ጎ ቱ ዘ ቪዲዮ። መግቢያ ላይ እንደነገርኳችሁ ነው እንግዲህ ጂጂ ሽባባው የምትባለው በጉራማሌ የምትባል ዘፈን የምትታወቀው ማንም አያውቅም የት እንዳለች። ከሀገር ወጣች በቃ። አሁን አስቡ እንግዲህ ያድግ ከገባ ራሱ ከ28 ከ29 30 ዓመት ወደዛ አካባቢ ሆኗል አለ ጋይስ። ግራ የሚያጋባ ነገር አሁን ከእህቷ ሶፊያ ሽባባው ጋር ዘማሪ ሶፊያ ሽባባው ታውቃላችሁ አይደል? የዶክተር ወዳጅነህ ሚስት። አዎ ከሷ ጋር አጭር ቪዲዮ ሰርቶልናል። እሱ ላሳያችሁ። ቆይ አንድ ጊዜ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ አንተ ፈያል እግዚአብሔር ስሙ ይመስገን። ከጨለማ አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ በጣም ጌታ በብርሃን ታጅቦ በረጋ በእልልታ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሆኜ፣ አንተን አምኜ ምን ሆኜ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሆኜ፣ አንተን አምኜ ምን ሆኜ፣ ቅዱስ ኃያል እግዚአብሔር ስሙ ይክበር። ዘፋኝ ነበረች። በዘፈኗ በጣም ነው የምትታወቀው። ገራሚ ድምፅ ነው ያላት። ውበት ብትሉ እንዳሁኑ እንዳይመስላችሁ። በጣም ገራሚ ቪዲዮ፣ ገራሚ ሙዚቃዎች፣ ገራሚ በቃ ክሬቲቭ የሆነች ዘፋኝ ነበረች እና ከሆነች ቅስመት ግን ከሀገር ጠፋች ተባለ። የሆነ ውስጥ ብቻ ብዙ ነገር ነው የታወራው እና እሱ አሁን ያልተረጋገጠ ነገር ስለሆነ እሷ ላይ እኔ ማውራት አልፈልግም። ግን ከዛ ሁሉ አመት በኋላ ተገኘች እና እንዳያችሁት ነው። አሁን ቁጭ ብላ ከእህቷ ጋር እየዘመረች ቪዲዮ የሰራችውና እኔ በጣም በቃ እኔ አላቅም። ድንገተኛ ነገር ሲሆን ሁሉም ሰው ደንግጧልና አነጋጋሪ ጉዳይ ሆኗል ማለት ነው። እንዳያችሁት ነው እንግዲህ በጣም ቆንጆ ናት። አንዳንድ ፎቶዋቸውን ላሳያቸው። አንዴ እዚህ ጋር በጣም ያስታውቃል ደም ግባቷ ምናምን ደስ ትላለች እና የሆነ ጊዜ ላይ ግን በድብቅ ተቀርጾ የወጣባት ቪዲዮ ነበርና እሱን ላሳያችሁና በጣም ጉስቁል ብላ ህይወቷ ተጎድቶ ምናምን እሱን ላሳያችሁ። ቆይ አንድ ጊዜ ይሄን ነበር የምትመስለው።
ጋይስ በጣም ነው የምታምረውና ይሄ ፎቶ ሰው ቀርጾት ባቡር ውስጥ ቁጭ ብላ ምናምን ወደ አሜሪካ ይመስለኛልና የሆነ ጊዜ በጣም አነጋጋሪ ሆኖ ነበር። አዎ የዛሬ 5-4 ዓመት አካባቢ እና በጣም ሶፊያ ራሱ በጣም ተደብራ ሚዲያ ላይ ወጣ እያለቀሰች ነበርና ያው ያጋጥማል። ከዛ በኋላ ግን ሌላ ሰው ልክ እንዳሁንም ቪዲዮ ቀርጾ ለቋት ነበርና እሱን ላሳያችሁ ቆይቷል። እሱም ይሄም ጤና ስለተገናኘን እጅግ በጣም ደስ ብሎኛል። የኢትዮጵያ ሕዝብ ደግሞ በጣም ነው የሚወድሽ፣ አንቺን የሚያከብርሽ። መልእክትሽን ለኢትዮጵያ ሕዝብ። እሺ ወንዲ በጣም ነው ደስ ያልከኝ መጥተህ ስለጠየቀኝ። በጣም ትልቅ ውለታ ነው ለኔ እዚህ ድረስ ለእናንተ ማጎብኘት። እሱ ኢትዮጵያ ውስጥ አውቃቸዋለሁ ናቸውም እሱ ራሱ አይቼው ማውቀው ሰው ነው የሚመስለው እና በጣም ሰላምታ ይድረስ ለኢትዮጵያ ሕዝብ። ወንድሞቼ መጥተው ጠየቁኝ። ጌታ ኢየሱስ ይባርካቸው። ጌታ አምላክ አብሯቸው የዘመናቸውን ሁሉ ይጠብቃቸው። እናታችንን ኢትዮጵያን ይባርክልን። በጣም ነው ሀገሬን የምወደው። በቀን ነው የኢትዮጵያ ዘፈን የምሰማው። ኢትዮጵያ የተባለ ቋንቋው ራሱ አማርኛ ሁሉ ነው። እናቴ ሀገሬን የምር በጣም ነው ኢትዮጵያን የምወድ። ሰላም እግዚአብሔር በሰላም ሀገሬን ይጠብቅልኝ። ጌታ እግዚአብሔር የተባረከ ይሁን። ሃይማኖታችንን ሀገራችን ያለን ነገር በሙሉ የራሳችን ፍቅር እግዚአብሔር የሰጠን ጥበብ ነው። አንዲት እንዳትረሱ። እሱ ሁሉ ነው የሚጠብቀን እግዚአብሔር ፍቅር። እሱ ነው መልእክቴ። እግዚአብሔር ፈቅዶ ደግሞ በሀገርሽ ምድር ላይ ተገኝተሽ በኢትዮጵያ ከሚወድሽ ህብረተሰብ ጋር እንደምትገናኝ ትልቅ ተስፋ አለ። ስላገኘንሽ በድጋሚ በኢትዮጵያ ኔትወርክ ቴሌቪዥን ስም ከፍ ያለ ምስጋናችንን እናቀርባለን። እናመሰግናለን። ይሄም ከሆነ ዓመታት በኋላ ነው ከተቀየረች አርጅታ ምናምን ነው እንግዲህ ቺን የመሰለች ልጅ እንዲሆና በጣም ከረጅም ዘመን በኋላ ማለት እኔ አንዳንዴ ልቤ ይነካልና ብቻ አሁን ያለችበት ሁኔታ ሳየው ግን በጣም ደስ ብሎኛል ማለት ነው። ቆይ አንዴ ደስ እንድላችሁ የሷን ቪዲዮ ትንሽዬ ልጋብዛችሁ እስቲ። አይኑን ማረከኝ ስለከንፈሩ ገሎኛል ደሞ ከሞትኩበት ፍቅር ያስነሳኝ ዲር ማይ ላቭ ይለኛል ከዚያም የኔ ፍቅር ስንቱን ቋንቋ ችዬ ከሱ ልነጋገር በብዛት በዚህ ዘፈን ነው የምትታወቀው፣ በብዛት ማለት ነው። አሁን እንግዲህ ምናልባት እሷ ያለችበት ሁኔታ ምናልባት ሃይማኖት ምናምን ውስጥ ገብታ እንደዛ ነው ንግግሯ ጌታ ኢየሱስ ምናምን ስትል ነውና መዝሙር እየዘመረች እና በዚህ ጋም እኔ ደስ ያለኝ በህይወት መገኘቷ ነው። የምሬን ነው። እንደ እኔ እንጃ እህቴ ነው የመሰለችኝና ታሪኳ ታውቃላችሁ። በጣም ታዋቂ የነበረ ሰው ልክ ቴዲ አፍሮን ወሰዱት። አሁን ቴዲ አፍሮ አገር ውስጥ ታዋቂ ወይ ደግሞ ሃጫሉ ሁንዴሳን ወሰዱት ምሳሌ። ድንገት በቃ ወይ ሳይሞቱ በነፍስ እያሉ እኮ ይታወቃል። ግን ጥፍት ስሉ አስባችሁ ታውቃላችሁ? አሁን አስቡት። እንደዛ አይነት ሰው እንደዚህ ነው የነችው እና የሆነ ጊዜ ላይ በጣም ድባብ ነበራት፣ ግን በቃ ጠፋች። ከዛ በኋላ ነው ከረጅም ዘመን በኋላ ድንገት ደግሞ ትልቅ ሰው ሆና እንደዚህ መምጣቷ ለኔ ፐርሰናሊ በጣም ደስ ብሎኛል ማለት ነው። ሌላው የዛሬ ቪዲዮአችን አዶናይ በአዲስ አበባ ዩኒቨርሲቲ ተማሪዎች መሀል ተገኝቶ ማታ ላይ ፕሮግራም ነበራቸውና እዛ ላይ ቀውጥ ሲያደርግ ነበር እና ምንድነው እሱን ላሳያቸው። ኦኬ ኮካ ኮላ ያዘጋጀው ፕሮግራም ነበር ሽልማት። ኦኬ ናቲ ጸጉሯን ወጣ። ይሄ ልጅ በቃ የትም ቦታ ሄደ።
ምንድነው አዶናይ ይሄ ዘፈን በቃ አዶናይ ተመችቶኛል እና በጣም እየቀወጠው ነበርና በቃ ደስ ይላል። ብቻ ሌላው በጣም ግራም ያጋባ ነገር በካርድ የተነሳ ጸብ ጥርስ እስከሚያስወርግ ምንድነው? ቆይ ሰው ግን ምን እየሆነ ነው? ካርድ አልሞላ ብሎት የባለሱቁ ጋር ሄደና እምቢ ስለው ተጣሉ። ቆይ ላሳያቸው ቪዲዮ ስሙት። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ አካል ይሄ ነው እንግዲህ እኔ በግሌ ማለት የምፈልገው ኦቨር ስሜታዊ መሆን ምንድነው ጥቅሙ ነው? 10 ብር ካርድ ማለት 10 ብር ናታ ጋይስ፣ አስቡት። ይደግሟል 10 ብር ካርድ ይሄ ነው። ይቅር ለእግዚአብሔርም እኮ ከዚህ በላይ ቢሆን ራሱ ኖርማል ነው አይደል? ከዛ ተጣሉ፣ በድንጋይ መጣ፣ 8 ጥርስ እርግፍ አረገ። 8 ወር ከ9 ወር 8 ዓመት ከ9 ወር እስር ቤት። ምንድነው አሁን ይሄ ሁሉ መዘዝ? ስለዚህ እባካችሁ ከዚህ ትልቅ ትምህርት ነው የሚሆነው። ተረጋግታችሁ አስቡበት ነው የምለው። ሌላው ፍቅር ጥያቄ ያቀረበላት አልቀበልም አለችው። ከዛ በኋላ ያደረገው ነገር ስሙት። የፍቅር ጥያቄን አልተቀበለችኝም በማለት በድንጋይ 6 ጥርሷን ያወለቀው ግለሰብ በእስራት ተቀጣ። በጅማ ዞን መንቶ ወረዳ ያቀረብኩልሽን የፍቅር ጥያቄ አልተቀበልሽኝም በማለት ጥርሷ ላይ ጉዳት ያደረሰው ግለሰብ በእስራት ተቀጥቷል። የወረዳው አቃቢ ሕግ ጽሕፈት ቤት መግለጫ ተከሳሽ ተጁ አባ ዱራ የተባለው ግለሰብ የካቲት 23 ቀን 2018 ዓ.ም ከምሽት 3 ሰዓት ላይ የወንጀል ድርጊቱን ፈጽሟል። በዚሁ ወረዳ ዳርጌ ቦርቶሎ ቀበሌ ገሬ አቤ የተባለ ስፍራ የግል ተበዳይ መስጂድ ቆይታ ወደ ቤቷ ስትመለስ መንገድ ላይ ጠብቆ አናግሪኝ ይላታል። የግል ተበዳይ ለማናገር ፍቃደኛ እንዳልነበር እንደሰማችሁት ነው። እንግዲህ እኔ ሰው ምን ሆኖ ነው ጤነኛ አይደለም ወይ? ምንድነው የተፈጠረ ያለው? ካልተቀበለች መቶ ይችላል አይደል እንዴ? እንዴት ቆይ አልገባኝም። ሰው እንዴት ይሄም ሌላ ጥንቃቄ ነው። ሌላው ሰሞኑን በጣም አነጋጋሪ ጉዳይ የነበረው የሀገራችን የአዲስ አበባ ስቴዲየም ጉዳይ ነው። ዝናብ በቃ ስታንዳርዱን ጠብቆ የተሰራ ስቴዲየም ተብሎ ከዛ በኋላ ግን ጎርፍ ሞላና በጃሪካንና በሃይላንድ ሲቀዳ ውሃ ነበረ። እሱን ላሳያችሁ። ቆይ ጨዋታው ቀዝቀዝ ያለ ስለሆነ ከእግር ኳስ ውጭም ስላሉ ነገሮችም እንድታስብ ይጋብዛል። ስቴዲየም ነው እንደዚህ ነው። ሳልፈልግ እያለ ሊሆን አይችልም። ለህፃናት ታያቸዋል። ሜዳውን እየቀረጸ ነው። ለታሪክ ይቀመጣል እኮ እንደዚህ አይነት ሜዳ ገብቻ ይቻላል ብሎ ወደፊት የሚያወራው ታሪክ ይኖረዋል። እንዲህም አልቀረም። ከዛ ምን እንዳደረጉ ይወጣ ጽዳት ሰራተኛ በስራ ተቀጥሮ ማለት እንትን እየቀዱ በቃ በጣም የሚያሳዝን ታሪክ ነውና ብዙ ባጀት ተመድቦለት የተሰራ ስቴዲየም ነው። ይሄ ስቴዲየም የትኛው እንደሆነ ገብቷቸዋል። የአዲስ አበባ ስቴዲየም ትልቁ የመጀመሪያው ድሮ ማለት እና እድሳት ተደርጎለታል ተብሎ በጣም ውጪ ተወጥቶበታል ተብሎ ነበር እንትን የተደረገውና ሆነ በቃ ተከናወነ። ከዚህ ጋር ተያይዞ ጨዋታ ነበረ። መብራት ጠፋ። መብራት ይመጣል ብሎ ሲጠብቁት መሸባቸው። ስለሱ ደግሞ ልንገራችሁ። ኢትዮጵያ ነገር እኮ አያልቅም። 30 ደቂቃ ተጠብቆ ጨዋታው እስካሁን መብራቱ አልመጣም። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 90 ደቂቃ ተጠናቋል። 6 ቀሪ ደቂቃዎች ነበሩ ጭማሪ ሰዓት።
ያንን ተከትሎ ቀሪ 6 ደቂቃዎች የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በሚወስነው ውሳኔ መሰረት በቀጣይ የሚከናወን ይሆናል። በአይነ ሙላት በቀይ ካርድ አሳይተው ጸጋብ በቃ ጫወታው ተቋረጠ። ለ30 ደቂቃ ሙሉ ነው የጠበቁት መብራት ይመጣል ብሎ በዛው ቀረ። ሌላው በጣም ዘመናችን የከፋ ጊዜ ላይ እንደደረሰ የምናውቀው ሀዘን ላይ ቁጭ ብላ እያለች ፍቅረኛዋ ኬክ አሰርቶ በዴሊቨሪ እግዚአብሔር ያጽናሽ በሚል ኬክ አሰርቶ በሙዚቃ ምናምን የታጀበ የሆነ ነገር አድርገዋል እና እሱ ላሳያችሁ። በዛሬው ዕለት የበርካቶች ትኩረት የሳበ ምስል ነው። ፍቅረኛዋ እግዚአብሔር ያጽናሽ በማለት ኬክና አበባ በሰርፕራይዝ ዴሊቨሪ በሚሰሩ ሰዎችም ይልክላታል። እሷም ኬኩን ተቀብላ ስትቆርሰውም ትታያለች። ታዲያ በርካቶችን ከባህላችን እየወጣን ነው የሚሉ ሐሳብ እየሰጡበትም ይገኛሉ። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ሐሳባችሁን በቅንነት ኮሜንት ላይ አስቀምጡ። ወቅታዊ አዳዲስ መረጃዎች እንደርሳችሁ እንግዲህ አሁን እንዳልስቅ ሀዘን ላይ ነበረች። ከሀዘኑ ይልቅ ግን እሱ ያደረገውን ነገር ሌላ ሀዘን። ምን አይነት አስተሳሰብ ላይ ምን አይነት ዘመን ላይ ነው ያለው? ሀዘን ላይ ያለው ሰው እንዴት በዴሊቨሪ አበባና ኬክ ታጅቦ በሙዚቃ ይቻላል ወይ? የትኛውም ሀገር ባህል ላይ ይቻላል ወይ ነው ጥያቄው። ሀገር ኢትዮጵያ ምናምን የምትሉት አይደለም። አሁን ያስከደናል ጋይስ። ሌላው ሄለን ትናንትና ቪዲዮ ሰርቼ ነበር አይደል? ከሀገር ጀርመን ተመልሳ ወደ ሀገር ብዬ ዛሬ ይቅርታ ተደረገላትና በደስታ እያደረገች ያለችው ነገር አለ። እሱ ላሳያችሁ። ሰርፕራይዝ ያው ጉዳይ ከሱ ጋር እንጂ እናንተ እዚህ የምትንጫጩት ከእንቁራሪጥ በታች ናችሁ። ድምጻችሁ ብዙ ይመስላል ግን እንቁራሪጦች ናችሁ። ዝም ብላችሁ ጪቅ ጪቅ እንከን የምትነፉ ናችሁና ዛሴት ሀብቱ ብቻ ሳይሆን ልቡ ትልቅ ሰው እጅ ላይ ያለሁት እንኳንም የእናንተ አይነት እንደነ የሆነ አይነት እጅ ላይ ያለውንኩ አለበለዚያ እንደዚህ ነበር የምታረጉት። ልተኩሰው ነው ብራው ያላችሁ ሪሞታችሁ እንደዚህ ነበር የምታረጉት። ቡም ብራው ሰምታችሁታል። ብሩ ብቻ ሳይሆን ልቡም ትልቅ ሰው ነው ሰውና እጅ ወደኩት ነው ያለችው። እንዲህም ሆና ምላሷ አልበረደላትም። ከባድ ናት አይደል ጋይስ? ትከብዳለች በጣም እና እኔ አላቅም። ከባድ ነው። የዛሬ ቪዲዮ ይሄንን ይመስል ነበር። አሁን ደግሜ የማስታውሳችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልኝ። ላይካችሁ ጠቅመኛል። ባላችሁበት ሰላማችሁ ብጅት ትበል። ባይ ባይ።